በጣም አምሮባት ከርቀት እያየዋት ነውና አብርሽ ምንድነው እንደዚህ የሻፈደባት? ኧረ ተው አብርሽ ማለት በቃ ወንድ ልጅ እስከዚች ድረስ ነው እጅ ሰጠ። እኛ ትናንት እጅ ሰተን እናን ነገር ወንድ ልጅ እስከዚች ድረስ ነው። አብርሽ እንግዲህ ጅንን ምናምን ነገር ሲል ነው የምናውቀው። በጣም የሻፈረባት። በእርግጥ ውበት ማድነቅ ምናምን ነገር ኖርማል ነገር ነው፣ ግን የአብርሽ ደግሞ ይለያል። በጣም ሻፈረባት እኮ ቤተሰብ። ለእኔ ብቻ ነው የታየኝ ወይስ እናንተም ታይቷቸዋል? ኧረ ቆይ የዛሬው ቪዲዮ ማለት ነው የምሬን ነው በጣም ሰፋ ማለት አለበት። እሱ ብቻ ሳይሆን ማለት ነው እውነት እኔ ከእናንተ እኩል ነገር ገና አሁን ማየት ነው የምፈልገው እንጂ ኧረ በኢየሱስ ስም ኧረ ቆይ ቤተሰብ ይሄ አዳር ምናምን የሚባለውንም ነገር የሌሊቱን ቀስ በቀስ እናያለን። ከዛ በፊት ግን ቪዲዮችን ከመጀመራችን በፊት ሰላም ብዬ ቀጥታ ወደ ቪዲዮ ነው የምገባው። አላስረዘምባችሁ። እንዴት ናችሁ ቤተሰብ? ደህና ናችሁ? አለን እግዚአብሔር ይመስገን። አዳዲሶች ለማታውቁኝ ሰዎች ቡሱ እባላለሁ። ሰብስክራይብ በማድረግ ይህም ቤተሰብ ተቀላቀሉ። በቀጥታ ወደ ቪዲዮ እንግባ። ወሬ አላበዛባችሁ። ዛሬ እንግዲህ ተመልሰን መጥተናል ቤተሰቦቼ። ያው ዛሬ አይባልም ለካ ቅድም ተገናኝተናል እና ከትላንት የቀጠለው ነው አድርገን አሁን ማለት ነው። ከሌሊቱ ስንት ሰዓት መሰላችሁ? እሺ 7 ሰዓት ሆኗል ከሌሊቱ ማለት ነው። 7 ሰዓት ቆይ እዚች ጋር ወራጅ ማለት አለብና ቤተሰብ ከሌሊቱ 7 ሰዓት ነው ያለው እንግዲህ ቆይ እሺ እኔ ኧረ በኢየሱስ ምን ስትሰሩ ነበር? እኔ ጥያቄ ብቻ እየጠየኩ ነው መሄደው እንጂ ይሄ የሆነ እያንዳንዱ ነገር አልተነትንም። የኔ ቤተሰብ እያንዳንዱ ነቄ ቤተሰቦች ናችሁ፣ የሚገባችሁ ይገባችኋል ምናምን ነገር። እስከ ሌሊቱ 7 ሰዓት ምን ስትሰሩ ነበር? ከዛ በኋላስ አሁን ድጋሚ እንዴ? ቆይ እሺ እንቀጥል። ለማንኛውም ቪዲዮን እንቀጥል። እራት ደግሞ አይ ቲንክ የበላ ነው ወደ 3 ሰዓት አካባቢ ነው። እሺ እና ያው እንግዲህ ስለመሸ እዚሁ ሆቴል ላይ ሩም ይዘናል ማለት ነው ቤተሰቦቼ። እና ጭራሽ ሄርሚ ቅድም የለበሰችው ልብስ ቆይ ስለመሸ እዚህ ሩም ያዘን። ሲመሽ ምናምን ነገር ተኝታችሁ ነበር አታውቁም? ሲመሽ ሲጨልም ምናምን ነገር አልታወቃችሁ? ድንገት ከመሸ 3 ሰዓት 4 ሰዓት ካለፈ በኋላ ነው ሰዓት አይታችሁ ወይኔ መሸ ምናምን ነገር ያላችሁት። ኧረ ተው አብርሽ እንዴ! እሺ እኛን ለምን ታጃጅሉን አላችሁ? እሺ የእናንተ ችግር የለውም እንደልባችሁ። ሲጀመር እዛ የሳምንት መቆየትም ትችላላችሁ። ከዚህ በፊት ዘዋይ ነው የት ነበር ሄዳችሁ እንደዛ ቆይታችሁ የለ እንዲ? ምንም እኮ አላልናችሁ። ጀስት ሌላ ነገር እኮ ሌላ ሰበብ ማብዛት አያስፈልግም። ድንገት ሳናቅ መሸ ምናምን አይሰራም። እኛ ጋር ይሄ ምክንያት አይሰራም። ሁሉም ቦታ ገብቷል ምናምን እና ያው 24 ሰዓት ሬስቶራንቱ ስለሚሰራ ምግብ ፍለጋ ነው ወደታች የወረድ ነው ማለት ነው ቤተሰቦቼ። ቆንጆ የራት ግብዣ ግን ነበረን፣ ግን ደግሞ ለምን እንደሆነ አላወቅኩም። ሁለተኛ ዙር ነው። እኔም ትንሽ ራበኝ፣ እሷም እንደ ምዕራብ አይነት ነገር። ኧረ ቆይ ቤተሰብ ዛሬ ምንድን ነው እንዴ? ቅድም አሁን ራስ በልተናል አለ። ከዛን ራባቸው ከሌሊቱ 7 ሰዓት እንዲርባቸው ከሚያደርጉ ምክንያቶች እስቲ ዋነኞቹን ዘርዝሩልኝ። እንዴት ነው ከሌሊቱ 7 ሰዓት ሊርባቸው ሆነ ነገር የሚችለው? እሺ እሱን እኮ ብለን ተቀበልን። አብረሽ ሌላ ወጥመድ። እኔ እንግዲህ ታውቁኛላችሁ እንደዚህ አይነት ነገር በቃ አያመልጠኝም ምናምን እና እንዴት ነው ከሌሊቱ 7 ሰዓት ነገር እንዴት ሊርባችሁ ቻለ? እኔ የዛሬውን ቪዲዮ ቤተሰብ ይሄ ቅድምም ብያቸዋለሁ፣ ይሄ ነው አይደለም። ጥያቄን በጥያቄ ብቻ ነው እንትን ብለው በጥያቄ ብቻ ነው ማስተናገደው የዛሬውን ቪዲዮ። ጋይስ እሷ ናት ወይንስ አይደለችም እስከምል ድረስ በጣም አምሮባት ከርቀት እያየዋት ነውና እስቲ እናያት። የለም ወርጄ ነው የምቀበላት ጋይስ። ልዕልቷን ቀይ ቤተሰብ እሺ፣ አሁን የኔን አስተያየት እሰጣለሁ፣ ግን የአብርሽን ደግሞ ለአብርሽ እንትን እሱ እንዳካበዳት ናት እንጃ። እኔ እሱ ይህን ያክል ሻፍዶና ነገር እንዳካበዳት አይደለችም እውነት ለመናገር። ጀስት እኔ አሁን ይሄ እንትንም አይደለም ምንድን ነበር ቅናት ምናምን ነገር አይደለም። ጀስት ታምራለች ምናምን ነገር እውነት ለመናገር ታምራለች። ይህን አለባበስ አይቶ አታምርም ምናምን ነገር ማለት በጣም ጭፍንነት ጨለምተኛነት ነው። ግን አብረሽ ደግሞ ይህን ያክል ተመስጦ ሻፍዶባት ምናምን ነገር የሆነ ላጩን ጠብ እያደረገ ታምራለች ብሎ ብድግ እንዳለው አይደለችም። ጀስት እኛ ከዚህ በፊት ሩታ ስትዘንጥና ከአብረሽ ጋር ስትገናኝ እናውቃለን እኮ። አሁን ከዛ ጋር ምናምን ነገር ለማገናኘት ከተፈለገ ጀስት አሁን እዚህ ለብቻ ስላሉ አላገናኛቸውም። ግን ጀስት አብርሽ እንዳካበራት አይደለችም። ለእናተስ እኔ ከ10 ዝም ብዬ 8-9 ምናምን ነገር ሰጥቻታለሁ። እናንተ ከ10 የሆነ ነገር እንትን ጣል አድርጉ ስንት እንደምትሰጧት። በጣም ያማረብሽ። አይ ሻወር ወሰድኩና ከዛ በኋላ ቀለል አለሽ? ቀለል አለኝ። ሩሙን ወደድሽው? አሪፍ ነው በጣም ያማረ።
የኔውም አሪፍ ነው። ኧረ እውነት አሁን ይሄን ነገር ማለት ነው ለየብቻ ነው ያደርነው የሚለውን ለማሳመን እኮ ነው። የእሷን ጠየቀ ያው ቪዲዮ እየተቀረጸ ምናምን ነገር ስለሆነ ከዛን የኔም አሪፍ ነው ነገር ብሎ የየብቻ እንደሆነ እንድናምን ማለት ነው። እውነትን ነው አሳመንከን። አሁን እስቲ አመናችሁ ቤተሰብ የሄርሜላም የአብረሽን ቤተሰብ አመናችሁ። አሁን ለየብቻ ነው ያደሩት ሩም ምናምን ነገር ተው የዛሬ 9 ወር ሌላ ነገር እንትን እንዳይባል ተው። እኔ የለሁበትም እኔ ምን አገባኝ። እኔ ቪዲዮ ጀስት ሪያክት ማድረግ ነው እንጂ እኔ ድርሻ እዛ ጀስት መነጣጠል አይደለም። እሱን ሆቴሉ ይጨነቅበት ወይም ደግሞ አብረሽ ይጨነቅበት፣ እኔ አያገባኝ። ካሜራማኑን ካለ እንግዲህ እሱ የአይን ማኝ አለ እንግዲህ ጀስት ወደፊት እናወጣጠዋለን። እሱንም ከተገኘ ካሜራማኑ ከተገኘ እዚህ ሆቴል ላይ ግን የመጀመሪያ ምሽቴን ነው ከአንቺ ጋር ማሳልፈው ማለት ነው እና እጅግ በጣም ደስተኛ ነኝ ከምልሽ በላይ። አንዳንድ ጊዜ ለካ ከቀን ይልቅ ምሽቶች ደስ ይላሉ እና ከትክክለኛው ሰው ከምትፈልጉት፣ ከምትወዱት፣ ከምታፈቅሩት ሰው ጋር ሲሆን ከቀናቶች ይልቅ ምሽቶች ደስ ይላሉ። ለምን ሲጀመር ማለት ነው ምሽት የሰይጣን ነው። ጀስት ምሽቱም ቀኑም የእግዚአብሔር ነው። ዝም ብዬ ነው ግን በጨለማን ተገን አድርጎ የሚሰራው ሰይጣን ነው። ጀስት በቀን አይሰራም ሰይጣን እና ምሽቱን ለምን ወደድክ ነው። አሁን ጀስት እንትን ከማለታችሁ በፊት ይሄ ከመጋባታችሁ በፊት አይደል ምሽቱን ለምን ወደድክ? ቀኑስ እንዴ ቀኑ ምን ሰርተው ይብላል? ቀን ጫጫታ አለ ምናምን ነገር ብለህ ልትሰክስ ትችላለህ። ግን ይሄን ያክል ኮንፊደንስ ሆነ ነገር ካለ በቀን መገናኘት ትችላለህ። ዝም ብለህ ከምሽቱ 3 ሰዓት 4 ሰዓት ሆነ ነገር መሸብኝ ብለህ ሩም አንድ ሰው እንደምታስገባው አይደለም። እና ምሽትን ተገን አድርጎ የሚሰራው ሰይጣን ነው። እና ጀስት እኔ አሁን አብርሽ ከንግግሮቹ መሀል ፖይንት እያያዝኩ ነው ቤተሰብ። አሁን ብቻ ይሆንና እስከዚችኛዋ ደቂቃ ብቻ 3-4 ፖይንት ምናምን ነገር ይዤበታለሁ። እናንተም እኔ የሳትኩትን ምናምን ነገር ፖይንት እስቲ ኮመንት ላይ ጻፍ እያደረጋችሁ ንገሩኝ። ማይሰልፍ ብዬ ልጀምር ነበር። ኤኒዌይስ ሙሉ ስሜ ሄርሜላ ሚሊዮን ይባላል። እሺ ሄርሜላ ሚሊዮን። ከዛ ባለፈ ትውልዴ ተቋልክ ያው ለኦዲየንሱ ለማያውቀው ደግሞ ለነሱ ግዴታ መመለስ አለበት። ቆይ ቤተሰብ ጥያቄ እኔ በኢየሱስ ክርስቶስ እንዴ ሄርሜላ ምንድን ነው ዛሬ እንደዚህ ቅልስልስልስ ያለችው? እኔ ተለይቶብኛል በፊት እንግዲህ ሄርሜላ ቅብጥብጥ ምናምን እራት ስለሆነ ነው። አሁን እራት መሆኑን አሁን እንደዚህ መሽኮርመመሽ ነው። ያው የሴት ወጉንማ ከሄርሜላ በላይ ማናችንም አናቅም። ያ እንትኗ ነው ሲጀመር አብርሽንም ያሸነፈው ጀስት ከዛኛው ትዳር አፈንግጦ እንዲመጣ ምናምን ነገር ያደረገው ይሄ ነገሯ ነው። ግን ማለት ነው ዛሬ በጣም ተቅለስልሳለች እንትና ሄርሜላ። እኔ እንጃ ለእኔ ብቻ ከሆነ አላቅም። ከበፊቷ ጋር የበፊቷ ሄርሜላ እና ይችኛዋ ሄርሜላ ቀን ሲገናኙ ያለችው ሄርሜላ እና አሁን ሌሊት ከምሽቱ 7 ሰዓት ያለችው ሄርሜላ ሌላ ሰዎች ናቸው። በቃ ሌላ። ለዚህ ነው እኔ ቅድም ሰይጣን ምሽትን ነው ሰበብ አድርጎ የሚሰራ ያልኩት ለዚህ ነው። አሁን እንደዚህ ቅልስልስ ስትል ወንድ ልጅ ነው ይፈተናል በብዙ ነገር በቃ አለ ይነሳሳል ልቡ ምናምን ለብዙ ነገር እና ተጠንቀቅ አብርሽ ተጠንቀቅ፣ የጋሼ እንትን ተጠንቀቅ፣ ሴቶቹ ዘንድሮ ከፍተዋል ምናምን ነገር እያሉ ይመክረኛል ብላል ነበር። የጋሼ ምክር ተግብራ ለምን እንትን ትላለህ? ዛሬ ለምን ተጠልፈህ ትወድቃለህ? አትሳሳት አብርሽ። ሞር ደግሞ ያው አሁን እየኖርሽበት ስለሆነ አዲስ አበባ እንዳትዪ፣ ግን የወደድሽው የትኛው ነው? እንደዛ ሀገር ባታስመርጠኝ ደስ ይለኛል። ግን የተወለደችበትም አዲስ አበባ ስለሆነ አዲስ አበባን በጣም ትወጃታለሽ። በጣም ወደዋለሁ። አቤት እኔ ግን ማለት ነው አብርሽ ብቻ አይደለም፣ የምሬ ነው። አብርሽ ብቻ ሳይሆን ሄርሜላም ማሰማመጡ ላይ ጎበዝ ናት። እንዴ አሁን ምንድነው የጠየቃት ጥያቄ? አሁን ሄርሜላ የተወለደችው ዝዋይ ነው። ከዛ የተወሰነ ደግሞ እዛ አድጋ የመጣችው ቡታጀራ ነው። ከቡታጀራ አዲስ አበባ እና ከ3ቱ ከተሞች የትኛውን ነው የበለጠ የምትወጂው ብሎ ጠይቋት ምን አለችው? አንተን ያወቅኩት አዲስ አበባ ምናምን ነገር ስለሆነ አዲስ አበባን ነው በጣም ወደው። አቤት ሮማንቲክ ለመሆን መሞከር። እሺ እኔ አላውቅም። እኔ ትምህርት ልውሰድ ዝም ብዬ ከሄርሜላና አብርሽም ይደርስበት የለም አብርሽም ይደርስ። ለዛም ነው ሴቶቹ ምናምን ነገር እንደ ጎርፍ እሱ ጋር የሚመጡት። ግን እስቲ ከአብርሽና ከሄርሜላ ሴቶቹ ከሄርሜላ ተማሩ፣ ወንዶቹ ደግሞ ከአብርሽ እንማራለን። እንትን ስክሪፕቶና ወረቀት ምናምን ነገር እየያዛችሁ ከዚህ በኋላ የእነሱን ቪዲዮ ስናይ ስክሪፕቶና ወረቀት ይዘን ነው ቤተሰብ፣ ዝም ብለን አይደለም። አለበለዚያ ብዙ ትምህርቶች ያመልጡናል። አጋጣሚዎች ገጥሞሽ ያውቃል በሪሌሽንሺፕ? ያው ከዚህ በፊት ሄርሜ እኔ
እንደማውቀው ጓደኛም ፍቅረኛም አልነበራትም። አልተሳሳትኩ መልሽ። ዛሬ ግን ጥያቄዎች በጣም እየከበዱኝ ነው እና እኔ ቆይ ጀስት አሁን ከቀልዶቹ ምናምን ነገር መለስ እንበልና ማለት ነው ዛሬ በጣም ትልቅ የሚባል ነጥብ ሄርሜላና አብርሽ አንስተዋል። ያው ስለ ሄርሜላ ነው ጀስት አብዛኛው ነገር ስለ ሄርሜላ ነው የተነሳው እና ከዛ መሀል በጣም ልቤን የወሰደው ቀልቤን የወሰደው ነገር መሰላችሁ ሄርሜላ የመጀመሪያ ፍቅሯ ነው። አብርሽ ማለት ለሄርሜላ የመጀመሪያ ፍቅሯ ነው ምናምን ነገር እና ጀስት እኔ ትላንትም ስል ነበር የመጀመሪያዋ ባይሆን ኖሮ በዚህ ልክ ብርቅ አይሆንባትም፣ በዚህ ልክ አትንሰፈሰፍለትም እያልኩ ትላንት ያው የትላንትናው ቪዲዮ ሄዳችሁ ማየት ትችላላችሁ። እና እንደዛ ስል ነበር። ይኸው ዛሬ ቃል በቃል ተናገረች እና ያዘንኩላት ለዛ ነው። ያዘንኩላትም ቀልቤን የወሰደውም ለዛ ነው። ምክንያቱም ሰው እሷ የመጀመሪያ ፍቅር ምናምን ነገር እስከሆነ ድረስ ለብዙ ነገሮች በቃ መጀመሪያ ልትሆን ትችላለች። ምንም ለብዙ ነገሮች አዲስ ልትሆን ትችላለች እና ብዙ ነገር ደግሞ አይቶ ከመጣ ሰው ጋር የመጀመሪያ ፍቅርን ጀስት እንትን ማለቱ ለእሷ ጥሩ ነው ብዬ አላስብም፣ እውነት ለመናገር። ምክንያቱም አብርሽ ብዙ ላይፍ አለው ከዚህ በፊት ሩታ ብቻ ሳትሆን ከሩታን በፊት የነበሩ ሴቶች ምናምን ነገር ማለት ነው ጀስት ብንቆጥራቸው 4-5 አይደርሱ ብቻ እንደዚህ አሁን ሄርሜላንም ጨምሮ ከተባለ 4-5 ምናምን ነገር ይደርሳሉ እና ለምን ይህን ያክል ተባለ ነው እኔ በጣም ያዘንኩላት ለዛ ነው። የመጀመሪያ ፍቅሯን ከባለ ትዳር ከነበረው የልጅ አባት ከሆነ ሰው ጋር መጀመሯ በጣም ጀስት እንዳዝም ምናምን ነገር አድርጎኛል እውነት ለመናገር እና ጀስት ይሄ ነገር በደንብ ጥንቃቄ ይፈልጋል። ጀስት ከሆነ ጊዜ በኋላ እሷም የሆነች ነገር እዚች ጉብ አድርጋ ምናምን ነገር አርግዛለች እየተባለ ብዙ ያልታቀደበት ነገር ላይ እንትን ከመውደቃቸው በፊት በደንብ ጥናት በደንብ እንትን ምን ልበል መዘጋጀት በደንብ የልብ መዘጋጀት ነው የምላችሁ ያስፈልጋል። እና ለሄርሜላ አብርሽ ችግር የለውም ወንድ ነው ሲጀመር ወንድ ባይሆነ ራሱ ጀስት ብዙ ነገሮችን ስላየ ከዚህ በኋላ ያሉ ነገሮች አይከብዱትም። ሄርሜላ ግን ስለሚከብዳት በደንብ ጥንቃቄ ይፈልጋል እና ሄርሜላ የምትወዱም የምታደንቁም አብርሽን የምትወዱ የምታደንቁ ሰዎች እቺን ነገር እንደ ቀልድ አትዋት፣ እንደ ቀልድ አትለፏትም ጭምር። ኮመንት ላይ የፈለጋችሁትን ምክር ጀስት እናንተ ክፍተት አለ እዚች ቦታ ላይ በምትሉት በየትኛውም ሳይድ ምክራችሁ ምናምን ነገር ያስቀመጣችሁ ለፉ። ወደ ቀልዱ ምናምን ነገር እንመለሳለን። ብቻ ለማንኛውም ቪዲዮችንን እንቀጥል። አንድ ነገር አውቀክ የሆነ ኤክስፔሪንስ ኖሮ እንደዚህ አይነት ህይወት ውስጥ ስትገባና በአዲስ ህይወት አዲስ አፍቃሪ ሆነክ በእንደዚህ አይነት ቻሌንጆች ውስጥ ማለፍ ማለት በጣም ከባድ ነው እና እግዚአብሔር ይመስገን ስለ ሁሉም ነገር ፈጣሪ ስለ ሁሉም ነገር የሆነ በጣም ስለቷ ምናምን ነገር ስለቷ የሰመረላት አይነት ሴት ነው እየመሰለችኝ ያለችው። የምሬን ነው። ጀስት ቅድም የሆነ ሰዓት ላይ ምንድን ነው ያለችው ስጸልይ ምናምን ነገር እንደ አባቴ አይነት የእሷ አባት ለእሷ እናት ያለውን ፍቅር ምናምን ነገር እየነገረች እንደ አባቴ አይነት ባል ምናምን ነገር ባገኘ ብዬ ተመኝቼ ነበር እና አንተ እንደዛ አይነት ሰው ነህ ምናምን ነገር እያለችው ነው እና እኔ ቤተሰብ ይሆንና አሁንም ደግሜ ሳላልፍ በቃ መናገር የምፈልገው ነገር አስምሬ አድምቄ መናገር የምፈልገው ነገር በጣም ጥንቃቄ ይፈልጋል። እቺ ልጅ የመጀመሪያዋ ባይሆን ማለት ነው በዚህ ልክ አትንሰፈሰፍለትም እንዴ። የትኛውም ሴት እኮ ማለት ነው የፈለገ ብትወድ ምናምን ነገር በተለይ ኤክስፒሪንሱ ያላት ሴት ቆጠብ ትላለች ይሆናላ። ራሷንም በማንም ዘንድ ቀላል ሆነ ላለመታየት ምናምን ነገር ቆጠብ ትላለች። ለምትናገራቸው ለአክሽኖቿ ምናምን ፍቅር ለምትገልጸው ምናምን ነገር እቺ ልጅ ትላንትን ብያለሁ ገደብ የለውም። በቃ እንደዚህ ድንበር የለውም። ይሄ ቃላቶቿም ስትጠቀም ምናምን ነገር ገደብ የለውም። ዝም ብላ የመጣላትን ነው የምትለው እና በደንብ ጥንቃቄ ይፈልጋል። እቺ ልጅ በጣም የመጀመሪያው እንዲሁም ከመጀመሪያም በጣም የመጀመሪያው ነው መሰለኝ አብርሽ እና አብርሽ ከዚህ በኋላ እንግዲህ ሌሎቹ ሴቶች ላይ ያደረግከውን እዚች ልጅ ላይ አደረግከ ማለት አላውቅም የሆነ ታጭዳታለህ አይቀርልህም። እዚች ልጅ ላይ ምናምን ነገር ብታደረግ ብቻ እኔ ክፉን አልናገርም። ከዚህ በኋላ ደስ ያላቸው መሆን ይችላሉ ያጣፍጥላቸው አያገባኝም። ግን ጀስት እንደ ቤተሰብ ከታየን እኛም እንደ ግሬስ ፋሚሊ ምናምን ነገር ከታየን ጀስት ምክራችንን ቢቀበሉ ባይ ነኝ እና እስቲ ምክሬ ከተመቻችሁ ላይክ እያደረጋችሁ ቪዲዮችንን እንቀጥል። ግን ደግሞ ዲስታንስ ነው እየተማርኩ ያለሁት እስከዛሬ ድረስም አልጨረስኩም። ባይዘው ሄርሜላ ስታወጥ ትልቅ ልጅ ትመስላለች። እኔ እድሜዋን ስሰማ እግዚአብሔር ለማመን የከበደኝ በጣም ድንግጥ ነው ያልኩት። እንዴት እስከ በቃ እንትኗን ፓስፖርቷና መታወቂያዋን እስከማይ ድረስ አላመንኳትም ነበር። እንዴ ቆይ ጀስት አሁን ለምሳሌ ማለት ነው አብርሽ እንደምናውቀው እድሜው 23 ምናምን ነገር ነው። በዚህ ቪዲዮም ተናግራለች ሄርሜላ እና ጀስት እሷ አሁን ገና 23 ነው፣ ገና ወደ 24 ምናምን ነገር እየተጠጋ ነው። ሩታም ብቻ እዛ ተቀራራቢ እድሜ ላይ ያላቸው እና እሱ ገና 23 ሆኖ የእሷን እድሜ ሲሰማ የደነገጠው ስንት ብትሆን ነው? ገና 10 ቤት ምናምን ነገር ብትሆን ነው። ኧረ ተው እንደዛ ከሆነ ማለት ነው ይሄ ነገር በጣም አስጊ ደረጃ ላይ ነው። 10 ቤት ካለች
በጣም ብዙ ነገሮችን ፊገር አውት አላረገችም። ብዙ ነገሮችን ጀስት ማወቅ ይቀራታል። እንደዛ ከሆነ እስቲ የምታውቁ ሰዎች ካላችሁ እስቲ ኮመንት ላይ ነገሩ። ሄርሜላ እድሜዋ ስንት ነው? ስንት አብርሽ 23 ነኝ ብሎ የሄርሜላን እድሜ ሲሰማ ከደነገጠ አስቡ ምን ጋፕ ቢኖር ነው መቼስ የደነገጠው። ጀስት የአንድ ዓመት የሁለት ዓመት ጋፕ ቢኖር አይደነገጥም። እሱ ተቀራራቢ ስለሆኑ ግን ሰፊ ጋፕ ስለሚኖር ምናምን ነገር ነው የደነገጠው። እና እስቲ አስረዱኝ ቤተሰብ የምታውቁ ሰዎች ካላችሁ ምናምን እስቲ የሄርሜላን እድሜ ኮመንት ላይ ጻፉ። እኔ ስገምት ማለት ነው አብርሽ ካልደነጋገጡ ምናምን 19 ወይ 18 ምናምን ነገር እንደዛ ነው የምገምተው። አትመስልም፣ ፊዚካላ ምናምን ነገር እኮ አይመስልም፣ ግን ከዛ ምትዘል አይመስለኝም። ጀስት ሁኔታዎችን ለማገጣጠም ከሞከርን በመጀመሪያ የእውነቴን ነው ምልክ አንተን ስላፈቀርኩክ አንተን ስለወደድኩክ ከአንተ ጋር ጊዜ በማሳልፈው ነገር በህይወቴ በጣም ደስተኛ ነኝ። እሺ ገባክ? እንኳንም ይሄንን ነገር አሳለፍኩት እንኳንም ማወቅኩክ የምልህ ሰው ነክ። ከዛ ባለፈ ደግሞ የኔ ውድ የምሬን ነው። ጀስት ቤተሰብ ልንገራችሁ፣ እኔ መፈራው አሁን መሰላችሁ የልጅነት ፍቅር ሆኖ ጀስት የሄርሜላ ማለት ነው። አብርሽን እንግዲህ ልጅ ልንለው አንችልም፣ ከዚህ በኋላ የወለደ አባት ምናምን ነገር ነው። ግን የሄርሜላ የልጅነት ፍቅር ሆኖ ጉድ እንዳትሆን ነው። ምክንያቱም መሰላችሁ አሁን እሷ እድሜው 20 ነው ቢባለ ራሱ አሁን ለምሳሌ 20 ነው ቢባለ ራሱ 20 ላይ ሆና የምታስብበት አስተሳሰብና 25 ላይ ሆና የምታስብበት ለትዳር የምትመርጠው ወንድ ምናምን ነገር ፈጽሞ የተለያየ ነው። አንዳንዴ ጀስት አሁን የዛሬ 2 ዓመት 3 ዓመት በፊት ሄደን ምናምን ነገር የምንወዳቸውን ሰዎች አሁን ላይ ሆነን እንዴት ያንን ሰው ወደድኩት ምናምን ነገር እንሌላ። ልክ እንደዛው ሄርሜላ የልጅነት እንትኗ ምናምን ነገር ስለሆነ የልጅነት ፍቅር ሆኖ ችግር ውስጥ እንዳትገባ ፈራላታለሁ እና እስቲ ሜንሽን አድርጓት ቤተሰብ የሄርሜላን ዩዘርኔም ምናምን ነገር ኮመንት ላይ እያላችሁ ሄርሚ ምናምን ነገር የሚለውን ሜንሽን አድርጉና ይህ ቪዲዮ ይድረሳት። ከጠቀማት እንግዲህ እንደ ወንድም ምናምን ነገር ከጠቀማት መክሬን ትቀበላለች። ካልጠቀማት እንግዲህ ምንም ማድረግ አይቻልም። ብቻ ለማንኛውም ይህን ነገር በደንብ ጥንቃቄ ይወሰድለት። ምክንያቱም የሄርሜላ የቅርብ ሰዎችም ድንገት ካላችሁ ይህን ቪዲዮ የምታዩ ሰዎች ይህን ነገር አድርሱላት። ባታደርሱላትም ጀስት ምክራት። ይህን ነገር ከሰማችሁ ምክራት እኮ ወስደሻለሁ እኮ ግን መንገድ ላይ እኮ አሁን አንደኛ ሰው የሚባል ነገር እኔ አልፈልግም፣ መሄድ እፈልጋለሁ። ከዛ ወክ አማረኝ ከአንተ ጋር እንደዚህ እጅ ተያይዘኝ እንደዚህ አብረን ትንሽ ብቻ መንገድ ተያይዘን ሄደን እንመጣለን። የምር እኮ ማለት ነው አማርኛ ፊልም የሚሰሩ ነው የሚመስሉ። ከምሽቱ 7 ሰዓት የምን ወክ ነው? የምን አባሽ ወክ ነው? ከምሽቱ 7 ሰዓት ገና በ20 ቢበዛ በ20 እንደምተሽ የምን ወክ ነው? አርፈሽ ቤት በጊዜ ገብተሽ ና ነገር የምትሰሪው ስራ ካለ ሰርተሽ ና ነገር ለጥ ማለት ነው። እኔ አለው አይደል እንዴ? እኔ ገና እሺ፣ እኔ ስለ እኔ ካነሳው ብዙ ብሶት ስለማነሳ ሲንግልም ስለሆንኩ ና ነገር ብዙ እንትናለ። አሁን የኔ እኩያ ወይም ደግሞ የኔ ታናሽ ሆና እሷ ከምሽቱ 7 ሰዓት ከወንድ ጋር እየዞረች ምናምን ነገር ነው። እሺ ነገር እየሆን እነተው በማያገባን ነገር ቤተሰብ እኔ ለምን አፌ ቅድም እንደሚል አላቅ ጥድፍ ይላል። በቃ ጀስት አልቃ ምናምን ነገር ለመግባት ይሞክራል። እና እስቲ እናንተ በ21 ዓመታችሁ ወይም ደግሞ በ20 ዓመታችሁ ምን ስታደርጉ ነበር ቤተሰብ? እንዲሁም ከኔ በጣም ታላላቆች እዚህ ቻናል ላይ ስላላችሁ ልጠይቃችሁ ነው። ገና በ20 ዓመታችሁ ወይም ደግሞ በ19ም ሊሆን ይችላል እና የዛን የእድሜ ክልል የሆናችሁ ምን ስታደርጉ ነበር? ከምሽቱ 7 ሰዓት ወቅ ስታደርጉ ነበርን? እስቲ ከሆነ ንገሩኝ። እኔ ብቻ ወደኋላ ቀርቼ ከሆነ ንገሩኝ። ሊሄዱ ነው። እራቱን ግን ለማንተታችሁ ነው። ይኸው በቃ ከምሽቱ 7 ሰዓት ወቅት ተጀመረ። ይሄ የትላንት ቪዲዮ ነው። ዛሬ እንግዲህ ከተረገመ አላውቅም። ጀስት ዛሬ ቪዲዮ የትላንትናውን ነው እየለቀቁ ያሉት ምናምን ነገር ግን እኔ ከደሙ ንጹህ ነኝ ብሏል ሰውየው። እኔ ከደሙ ንጹህ ነኝ። እኔ አስተያየት መስጠት ብቻ ነው ምናምን ነገር ማቀው። ጀስት ይጠቅማቸዋል ብዬ የማስበውን ነገር እናገራለሁ። ደስ ሲለኝ ደግሞ ከእናንተ ጋር እኩል ጀስት በእናንተ ደስታ እደሰታለሁ እንጂ እኔ ከደሙ ንጹህ ነኝ። በኋላ የሆነች ነገር ሆነ ነገር ተብሎ ብሱ ጋር ምንም አይነት ኮመንት አልፈልግም። ቤተሰብ አላቅም። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ተዝናንታችኋል? ቁም ነገርም ትንሽ የተወሰነ ያው እኔ ታናሻችሁ ነኝ፣ ግን ቁም ነገር ከወሰዳችሁበት ቁም ነገርም ወስዳችኋል ብዬ አስባለሁ። በዛሬ ቪዲዮ እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ከልብ የምሬን ነው። ሁላችሁንም ወዳችኋለሁ። በተለይ ደግሞ የምትወዱኝን ሰዎች ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።